መነሳት ብችልማ እኮ ለእኔም ህልሜ ነበር። ተነሳ ብያለሁ፣ ተነስ ወንድሜ። አሁን መነሳት አልችልም። እስከ ዛሬ እየዋሸኝና መቆም እንደምችል በደንብ አውቃለሁ። ካለመረዳት ደግሞ ያንተ ምርጫ ነው። ስሚ፣ እህትሽን ለመፈለግ ነው የመጣሽው አይደል? እሷን ብቻ ፈልጊ። እኔም መፈታተንሽን አቁሚ እሺ? ይቅርታ አድርግልኝና እኔ ግን አልተፈታተንኩም። እውነቱን መቀበል ካልፈለግ ያንተ ምርጫ ነው። እኔ ላስገድድ አልችልም። በራስ ጊዜ ትደርስበታለህ። ሰምኛለሽ? ሁሉንም ነገር ተይውና አንቺ እህትሽን መፈለጉ ላይ ብቻ አተኩሪ። ምንም አይነት ወሬ መስማት አልፈልግም። ቤት የለቀሽ ውጪልኝ። ይኸውልህ ልታምናኝም ላታምናኝም ትችላለህ፣ ግን ደግሞ እኔ እየዋሸሁ አይደል። ዛሬ ቆንጆ ውስጥ ነው ያለው ይሆን እንዴ? ምን? እንዴት ነው በወንድሞች መካከል የምትገቢው? አለቅሽም እያለች እየደበደበቻትም ነው። ሰላም ጤና ይስጥልኝ ውድ የምወዳችሁ የኔ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ጌታ ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር ሁሉ ሰላም እንደሆነ በጌታ ተስፋ አለኝ። ያለፈውን ክፍል ትንሽ ላስታውሳችሁ። ሉሃና ለአድናን ሮቤል በእግሩ እንደሚሄድ እየነገረችው ነበረ። አንተ አታውቅም እንጂ እሱ በእግሩ ይሄዳል ብላ ስትለው በፍጹም ይሄ ነገር ሊሆን አይችልም፣ በህልምሽ ካልሆነ በስተቀር ወንድሜ እንዴት እኔን ይዋሸኛል ብሎ ነበረ። ሆኖም እየሮጠ ወደ ሮቤል ክፍል ሄዶ በል ተነስ፣ በእግር እንደምትሄድ ሁሉንም ነገር አውቄያለሁ ብሎም እየጎተተው እንዳያችሁት ሊያስነሳው ሞክሮ ነበረ። ሆኖም ሮቤል ግን በፍጹም ወንድሜ መነሳት አልችልም ብሎ ራሱን በማልፈስፈስና ዝርክርክ አድርጎ መሬት ላይ ይጥላል። አድናንም እጅግ ይደነግጥና እንዴት ወንድሜን እንደዚህ አንገላታዋለሁ በማለትም ወንድሙን አንስቶ ውስተሩ ላይ ካስቀመጠውን በኋላ ወደ ሉሃና ጋር ሄድና ለምንድን ነው የዋሸሽኝ? ወንድሜ በፍጹም በእግሩ አይሄድም፣ እንዴት ነው የምትዋሹ ብሎ ሲላት ያንተ ማመንና አለማመን ያንተ ድርሻ ነው። እኔ ግን ምንም የዋሻው ነገር የለም፣ ያየሁት በአይኑ በብረቴ ነው ብላ ትለዋለች። አላምንሽም፣ ወንድሜን ጎዳሁት በአንቺ የተነሳ። አንቺ የመጣሽው እህትሽን ፍለጋ ስለሆነ እኔን አትላከሽኝ ወይም እኔን አትንኪኝ፣ ከኔ ራቂ፣ እህትሽን ብቻ ፈልጊ፣ ትኩረትሽን እህትሽ ላይ አድርጊ ብሎ ይላታል። እሷም እኔ አንተ እንድታምን ሳይሆን ያየሁትን ነው ብላ ቆማም ለብቻዋ ባለችበት ሚራ ትመጣለች። ሚራም እንዴት ነው በወንድማማቾች መሀል የምትገቢው? አንቺ ድብጭ፣ እህትሽን ፈልጊ እንጂ እነሱን ማጣላት ምን አስፈለገው? በማለት ትጠይቃታለች። እንዴ ለምን አጣላችኋለሁ? እኔ ያየሁትን እኮ ነው የተናገርኩት ብላ ስትል አርፈሽ ተቀመጪ፣ ይሄን ፊት መሄድሽን ብታቆም ይሻላል ስትል እንዴ ሚራ ምን ሆነሽ ነው? መሄዱን ለምንድን ነው መደበቅ ያስፈለገሽ? ብላ ትላታለች። ለምንድን ነው የምደብቀው? እኔም የደበቅኩት ነገር እኮ የለም፣ ግን አንቺ አርፈሽ ተቀመጪ ብላ ስትላት እሷም ለምንድን ነው አርፌ የምቀመጠው? ያየሁትን እናገራለሁ ስትል ሚራም መደባደብ ትጀምራለች። እሷም አንድ ሁለቴ ከመታቻት በኋላ በሶስተኛው ባሏ ይመጣል። አድናንም እንደመጣ እንዴ ሚስቴ ነፍሰ ጡር መሆኗን አታውቂም ወይ? ምን እየሆናችሁ ነው? ለምን ትደበድቢያለሽ? ብሎ ሲላት እንግዲህ ሚራም እኔ በወንድሞች መካከል ለምን ትገቢያለሽ ባልኳት ነው የደበደበችኝ። እንዴት ነው እንደ ነብር የምትደበድበኝ? አንተ ነህ እንደዚህ እያደረከኝ ያለኸው በማለትም አድናን ላይ ትነሳለች። አድናንም አርፈሽ የማትቀመጪና እህትሽን የማትፈልጊ ከሆነ ከዚህ ቤት መሄድ ትችላለሽ ብሎ ይላታል። እሷም እንዴት ነው ይሄ ነገር? ምንድን ነው እዚህ ቤት እየተካሄደ ያለው? በማለትም እጅግ ግራ ብትጋባም አድናንም እኔ ስለ እህትሽ እኮ ልርዳሽ ብዬሽ ነበረ፣ አንቺ ግን እንድረዳሽ ፈቃደኛ አልሆንሽም። ስለዚህ አሁን አርፈሽ እህትሽ የምትፈልጊ ከሆነ ፈልጊ ይላታል። እሷም አንተ የማታውቀው ብዙ ነገር አለ። እኔ እህቴን ለመፈለግ ፖሊስ ጣቢያ እንሂድ ብዬ ነበረ። ሆኖም ወንድም መጥቶ ግን አንተ መጥፎና ክፉ ሰው እንደሆንክ ሳራንም አንተ አግተሃት እንዳለ
እና ፖሊስ ጣቢያም ደግሞ ከሄድኩኝ እንዳላገኝ እንደምታደርግ ስለነገረኝ በዛ የተነሳ የትም ነገር ምንም ማድረግ ስላልቻልኩኝ ነው ወንድም አንተ እንደምታስበው አይደለም በማለት ስትነግረው፣ እንዲህ ወንድሜ ስንት ዓመት ሙሉ አብረን ተቀምጠናል። አንቺ ዛሬ መተሽ ስለ ወንድሜ ልትነግሪኝ ትፈልጊያለሽ ወይ? ምን እያልሽ ነው ያለሽው? አርፈሽ እህትሽን ፈልጊ። ስለ ወንድሜም ሆነ ስለ ሰው ልትነግሪኝ እኮ አይደለም በማለት ይናገራታል። እሱ ልክ ነህ፣ ግን እሱ ያለኝን ነው የምነግርህ። እህቴንም እንዳልፈልግ ያደረገኝ እሱ ነው በማለትም ተናዳ ወደ ሮቤል ክፍል ትሄድና እኔ አንድ ነገር ልጠይቅ፣ በእግር ትሄዳለህ ወይስ አትሄድም በማለት ስትጠይቀው፣ ምን እያልሽ ነው ያለሽው? ጥቃጃለሽ እንዴ? የተመኘሽልኝን መልካም ሁሉ አመሰግናለሁ፣ ለእኔም ይሄ ህልሜና ምኞቴ ነው በማለት ይመልስላታል። እሷም ቆማ ምን እየተካሄደ ነው ያለው? የሆነ ነገርማ አለ በማለትም እዛው ቤት ውስጥ ስታይ ሲም ካርድ ታያለች። ወደ ውስጥም ስትገባ እቤቱ በጣም ይሸት ነበረ። ይሄ ቤት በጣም እየሸተተ ነው፣ ምንድን ነው እዚህ ያለው ብላ ስትጠይቀው፣ የወንድ ቤትስ አይደል ወይ? ለዛ ነው የሸተተው። አሁን የምትፈልጊውን ነገር ጠይቅኝና ውጪ ይላታል። እሷም ከጠየቀችው በኋላ እንደወጣች እንደዚህ ፊት የምትሄጂ ከሆነ የአንቺም እጣ ፋንታ የሳራን እጣ ፋንታ ነው የምሰጥ ይችላል። ግን ውድ ቤተሰቦቼ ሳራ የሞተች ይመስላችኋል ወይ? ሬሳውስ እንዴት ሊጠፋና ተመልሶ ሊመጣ ቻለ? ሲም ካርዱንስ እንዴት ልትጥለው ቻለች? በዛሬው ላይ ሲም ካርዷን እዛ ቀጥለዋለችና እኔ ግን በህይወት ያለች ይመስለኛል። እሷም እንደዛ ካላት በኋላ ትወጣለች። ወጥቷም ግራ በመጋባት እህቴ የት ነው ያለሽ እያለች ትገኛለች። ሆኖም ዛሬ ይሄንን ሬሳ ማውጣት አለብን ብሎ ለኪራ ይነግራታል። እንዴት ነው የምናወጣው በማለትም ስጠይቅ፣ እንደምንም ማታ ማውጣት አለብን፣ ካላወጣን ቤቱ ይበላሻል በማለትም ሬሳውን ለማውጣት ይስማማሉ። ሆኖም ሬሳውን ያወጡታል። ሬሳውንም ካወጡት በኋላ ልክ እሱ ሬሳውን ይዞ ሲሄድ ሉሃናም እዛ ያየችውን ሲም ካርድ እዛ ሮቤል ጋር ያየው ሲም ካርድ የምንድን ነው? ስለዚህ ሲም ካርድ ማወቅ አለብኝ ሄጄ ላምጣ ብላ ወደ ሮቤል ክፍል ስትሄድ ክፍሉ ባዶ ነበረ። እሷም እጅግ በመደንገጥና በመደናበር እንዴ ይኸው እኔ ያልኩት ነገር እኮ እውነት ነው፣ አድናን ለምን እኔን ማመን እንዳልፈለገ ብቻ አልገባኝም እንጂ ምንድን ነው እየተካሄደ ያለው? ይሄ ነገር ወዴት እየሄደ ነው ብላ እሷም ያንን ትወስድና ሲም ካርዷን ከወሰደች በኋላ ይሄንንማ ለአድናን መንገር አለብኝ በማለት ወደ መኝታ ክላስ ትሄዳለች። እሷ መኝታ ክላሱ ራሱ ቾኩላ ሳታንኳኳ ነበር የከፈተችው። ልክ ከፍታ ስትገባ ምንድን ነው እየፈለግሽው? እንዴት ነው ባለትዳር ቤት በር ሳታንኳኪ የምትገቢው? በማለትም እጅግ በመቀጥቀጥና በቁጣ ውስጥ ትናገራታለች። አይ እኔ አድናንን ለሆነ ለአስቸኳይ ጉዳይ ፈልጌው ነው በማለትም ስትል እዚሁ ተናገሪው፣ ባለትዳር መሆኑን እንዳትሳሳቺ፣ አንቺ እንደዚህ ዘለሽ የምትገቢው በማለት በኃይለ ቁጣ ትናገራታለች። እሺ እንደዛ ከሆነ እኔ ለአድናን የማሳየው ነገር ስለነበረ ነው። ሮቤል ቤት ውስጥ የለም፣ ውርቸሩ ብቻ ነው ያለው። ቅድም በእግሩ ይሄዳል ብዬ ስነግር አላመንከኝም ነበር። አሁን ሄደ በአይነ እንድታይ ስለፈለግኩኝ ነው በማለት ብላ ስትለው ሊወጣ ሲልም በፍጹም አትወጡም ብላ ሚራ በሩን ትዘጋለች። እንዴ ምን እየሆንሽ ነው ሲላት፣ እንዴ ሉሃናን አምነህ ወንድምህን ተጠራጠረ ለማየት ልትሄድ ነው ወይ? እንዴት ነው እሷን የምታምናት? ቅድምም አንተ እሷን አምነህ ሄደህ ከወንድም ጋር ተጣላ፣ አሁንማ እንደዚህ አታደርግም እያለች እንዲዘገዩ ታደርጋለች። እሱም በስተመጨረሻ ችግር የለውም እንሂድና ግን ይሄን ከዋሸሽኝ ከቤት አባረርሻለሁ ብሎ ይላታል። ችግር የለውም ይህና ታባረረኛለህ በማለት ይስማማሉ። እሱም ከቤት እንደሚያስወጣት ከተስማሙ በኋላ ወደ ውስጥ ይገባሉ። ሲገቡም
እሱም ሬሳውን አድሶ ገና እንደመጣ ላበላብ ሆኖ ያገኘዋል። እሱም ሲያየው ጊዜ ሉሃና ላይ ለምንድን ነው እንደዚህ ያደረግሽው? አንቺ ጭራሹኑ አሁንም ደግመሽ ተዋሽኛለሽ ወይ? የምልሽ ነገር የለኝም። አሁን ቀጥ ብለሽ ከዚህ ቤት ውጪልኝ በማለት በሩንም ከፍቶ አውጥቶ ይወረውራታል። እሷም እጅግ እያዘነች በጣም ጥሩ አሰሪ ነው የምትይው፣ ይኸው እህቴ አውጥቶ ወረወረኝ፣ አንቺም የት እንዳለች ሳላቅ ብላ እጅግም እያዘነች ብትለምነውም አውጥቶ ይወረውራታል። እንደዚህ ነው አሪፍ አድርገሃል፣ እቺ ምንም ነገር በማያገባት እየገባች ልታጣላችሁ ነው በማለትም እሷም ወደ ሮቤል ክፍል ትመለሳለች። ሉሃና ሲም ካርዱን ስለያዘች ይህ ሲም ካርድ የማን ነው ማወቅ አለብኝ ብላ ስልኳ ውስጥ ከቷ ስታየው የእህቷ ሲም ካርድ ነበር። እሷም እጅግ ትደነግጣለች። የሳራ ሲም ካርድ ሮቤል ክፍል ምን ያደርግ ነበረ? እንዴት ይሄማ ሮቤል የሚያውቀው ነገር እና የደበቀው ነገር አለ በማለትም ወደ ቤት ትመለሳለች። እሷም ወደ ቤት እንደተመለሰች ሮቤልን ፈልጌ ነው ብላ ትገባለች። እንግዲህ ኪራም አንቺ የደበቅሽው ስለ ሳራ አለ፣ ስለዚህ ስለ ሳራ ያለውን ነገር ንገሪኝ ስትላት ነበረ። እኔ ሳራ ሰራተኛ እንጂ እኔ የእሷ ሰራተኛ አይደለሁም። ስለዚህ እኔ ስለ እህትሽ ምንም የማቅልሽ ነገር የለም። አርፈሽ የምትቀመጪ ከሆነ ተቀመጪ እያሏት ነበረ። ምናልባት ሬሳውን ራሱ አግኝታ እነሱን ለመበቀል ዝም ያለች መስሏቸዋል። አሁን ላይ እንግዲህ ሮቤልና ኪራ ክፍል ውስጥ ገብተው ዛሬ የደስ ደስ ቀናችን ነው፣ እዚሁ ደስ ደሳችንን ማክበር አለብን ብላት አብረውም ተኝተዋል። በዚህ ሰዓት አድና ሳሎን ላይ ቁጭ ብሎ ነበረ። አረተው እሱ እዚህ ነው ያለው ዛሬ ይለፈን ስትለውም ምን ያደርጋል እሱ ኖረም አልኖረም አንቺ የድብቅ ፍቅር ይመቸኛል አላልሽኝም ወይ? ስለዚህ ምንም አታስቢ፣ ከመጣም በሳራ ለምጄዋለሁ በማለት ይመልስላታል። አይ ያንንማ አታንሳብኝ እሺ ብለው እነሱ የፍቅር ጊዜያቸውን እያሳለፉ ነበር። እሷ ኋላውን ለቤት የመጣችው ቤትም ከመጣች በኋላ ሊያስገባት ፈቃደኛ አልነበረም። ሆኖም አንተን ልጠራ በሄድኩበት ሰዓት ሲም ካርድ እዛ ክፍል አግኝቼ ወስጄ ነበረ። ያንን ሲም ካርዱን ስልኬ ውስጥ ሳደርግ እየሰራ ስለሆነ ስለዚህ እሱ የሚያውቀው ነገር ስላለ ገብቼ ልጠይቅ ብላ ወደ ውስጥ ስትገባ ሁለቱ አንድ ላይ እንደተኙ ያያቸዋል። እሱም እጅግ ይደነግጣል። ከደነገጡም በኋላ ክፍሉ በዚህ ተጠናቋል። ሚራና ወንድሟ አብረው ተኝተዋል። እንግዲህ ከወንድሙ ጋር አንድ ላይ በመተኛቷ አድናን ሲያያቸው እጅግ ነበር የደነገጠው። ቀጣዩ ክፍል በጣም የሚያጓጓ ነው። ሆኖም እስቲ ግምታችሁን አስቀምጡ። ሳራ የሞተች ይመስላችኋል ወይስ በህይወት ያለች? መቼም 4 ቀን ሁሉ ሬሳው ሲቀመጥ ቤቱ ሊሸት ይችላል። ሆኖም ሸተተ እየተባለም ቢኖር ሌላ ነገር ይዟ በእጇ እንዲሸት ያደረገች ይመስለኛል እንጂ እኔ የሞተች አይመስለኝም። እንግዲህ አሁን ላይ ሊነቃበት ትንሽ ዳርቻ ነው የቀረው። እሱም ምንም ቢያደርግ እገለዋለሁ ወንድሜን እያለም እየዛተ ነው። ኪራ ይሄንን ነገር እንድታነሳብኝ አልፈልግም፣ የመጀመሪያው ጸጽቶኛል። አሁን ላይ እንደዚህ አይነት ወሬ እንዳታወራ ትለዋለች። እሱ ሉሃናንን ራሱ በሳራ ቦታ እተካታለሁ፣ የሳራን እጣ ፋንታ ነው የምሰጣት ብሎ ሲል በፍጹም እንደዛማ እንድታደርግ አልፈቅድልም፣ በሌላ ነገር እናስፈራራታለን እንጂ እያለችው ነበረ። እሱ ግን መግደሉ ምንም አይነት የጸጸተው ነገር የለም። አሁን ላይ ሉሃና ትንሽ ተጸጽቷለች። ውድ ቤተሰቦቼ እናንተም ደግሞ ሀሳባችሁን እንድታስቀምጡ ስል በትህትና ጠይቃችኋለሁ። እንግዲህ ሳራና ሱዋላ መንታ ስለሆኑ ምንም አይነት መልክ ልዩነት አልነበራቸውም። የዛን ቀንም እንዳያችሁት እጅግ ደንግጠው ነበረ። አሁን ላይ እንግዲህ ሳራን አውጥቶ ጥሏታል። ማንም አላየኝም ብሎ ጥሏት ነው የመጣው።
በምን አይነት ሁኔታ ይሆን ጥሏት የመጣው? ሳራስ ወዴት ይሆን የምትሄደው? እውነትስ ሞታለች የሚለውን እንግዲህ በጉጉት ሁላችንም የምንጠብቅና እስከዛ ደግሞ ሀሳባችንን ማስቀመጥ እንችላለን። ሁልጊዜም በትዕግስት ስለምትከታተሉኝ ከልብ እያመሰገንኩኝ ለዛሬ ያዘጋጀሁላችሁ ይህንን ይመስላል። በድጋሚ በሌላ ቪዲዮ እስክንገናኝ ድረስ የእግዚአብሔር ጥበቃ ይብዛላችሁ። መልካም ቀን፣ መልካም ምሽት። እኛ ጋር አሁን ምሽት ነው፣ እናንተ ጋር ቀን ለሆነላችሁ ምሽት ለሆነላችሁ መልካም ምሽት፣ ሌሊት ለሆነላችሁ መልካም አዳር ይሁንላችሁ። ተባረኩልኝ። አመሰግናለሁ።